ሶማሊላንድ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሀሳብ ሶማሊላንድ እንደማትቀበለው ተሰምቷል። ራሷን በነጻ ሀገርነት ያወጀችው ሶማሊላንድ የሶማሊያ መንግስት በበርበራ በሚገኘው ወደብና ወታደራዊ የአየር ማረፊያ አሜሪካ በብቸኝነት እንድትቆጣጠሩ ያቀረበችውን ሀሳብ ውድቅ ማድረጓ ተሰምቷል። በበርበራ በሶማሊላንድ ሰሜናዊ የባህር ዳርቻ በምትገኘው የደን ባህረ ሰላጤ ላይ ይገኛል። እንደ አውሮፓውያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያወጀችው ሶማሊላንድ ተቋሚዎቿ ሞቃዲሾ በችሮታ ጠው እንደማትሆን ከዚህ ቀደም በተደጋጋሚ ስትናገር ቆይታለች። በሶማሊያ ፕሬዝዳንት ሀሰን ሼክ መሐመድ ለአሜሪካቻቸው ዶናልድ ትራምፕ መጋቢት 7 2017 ዓ.ም የተጻፈው ሮይተርስ የተመለከተው ደብዳቤ አሜሪካ በብቸኝነት ልትቆጣጠረው የሚችል የጦር ሰፈር እንደዚሁም ደግሞ የወደብ ግንባታዎች ለአሜሪካ እንደሚሰጥ አረጋግጧል። ትራምፕ ሁለተኛ የስልጣን ዘመናቸው ከመጀመራቸው በፊት በነበራቸው ጭምጭምታዎች ሶማሊላንድ አሜሪካ ለ34 ዓመታት ያክል በዲሞክራቲክ መንግስት ለቆየችው ሶማሊላንድ እውቅና በመስጠት በዓለም የመጀመሪያ ሀገር ትሆናለች ተብሎ ይጠበቅም ነበር። ሚስተር አዳን ለደብዳቤው ቤክስ ገጻቸው ላይ በሰጡት ምሳሌ መሰረት ለሶማሊላንድ የሚሰጠው እውቅናን ለማስቆም ማድረግ የሚችሉት ምንም ነገር እንደሌለ ገልጸዋል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤምሬትስ ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያ እንደተደረገበት ይታወቃል። ሚኒስትሩ ሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ጠንቅቃ ታውቃለች ሲሉም ገልጸዋል። ሶማሊያ ከአልቃይዳ እንደዚሁም ከሌሎች ታጣቂዎች ጋር በምታደርገው ውጊያ አሜሪካ መረጃዎችን በመስጠት እንደዚሁም የአየር ድብደባዎችን በመፈጸም ትልቅ ሚናዎችን ትጫወታለች። በደቡባዊ እንደዚሁም መካከለኛው ሶማሌ የሚገኙ አካባቢዎች የሚቆጣጠሩ አልሸባብ እንደዚሁም የአልቃይዳ አጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያ የስልጣን ዘመናቸው እንዳደረጉት የሚሰጡትን ድጋፍ ይቀንሳሉ ብሎ እንደማያስቡ ታዛቢዎች እየተናገሩ ይገኛሉ። በታህሳስ ወር የሶማሊያ መንግስት በአሜሪካ እንደዚሁም ሶማሊያ ግንኙነት ላይ ተገቢውን የምክክር ድጋፍ ለማድረግ ከከፍተኛ ባለስልጣን እንደዚሁም ዋሽንግተን አማካሪዎች ጋር ለአንድ ዓመት የሚቆይ $600,000 ስምምነት ማድረጋቸው ይታወቃል። ይህ አካሄድ አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎች ላይ የበላይነት እንድትወስድ ያደርጋታል ተብሎ ይጠበቃል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድሏን ያሰፋዋል ተብሎ ይጠበቃል። የማይቋረጥ ወታደራዊና ሎጂስቲካዊ መዳረሻዎች ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገቡ ይከላከላል ተብሎ ይጠበቃል። እንደዚህ ከዋና ከተማ ሞቃዲሾ በስተሰሜን ምዕራብ በሚገኙ ወደቦች በ90 ኪሎ ሜትሮች ርቀት ላይ የሚገኙ ሲሆን የቦሳሶ ወደብ ደግሞ ከፊል ራስ ገዝ በሆነችው ፑንትላንድ ውስጥ የሚገኝ ነው። በዚህም የተነሳ የፌዴራል መንግስት ለአሜሪካ በችሮታ ለመስጠት ያቀረበውን ጥያቄ የፑንትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎ እየተጠበቀ ይገኛል። የፑንትላንድ ባለስልጣናት በደብዳቤው ላይ እስካሁን አስተያየት ተሰጡ ባይኖርም ካሮዌ የተባለ የመገናኛ ብዙሃን ግን የሞቃዲሾ መንግስት ለአሜሪካ ደብዳቤውን የጻፈው እነሱን ሳያማክር እንደሆነ ገልጿል። ይህም በፑንትላንድና በሞቃዲሾ መካከል ያለውን ግንኙነት የበለጠ ሊያካርረው ይችላል ተብሎ ይጠበቃል። በደብዳቤው ላይ የተገለጸው ሁለተኛው ወታደራዊ የአየር ማረፊያ የሚገኘው ከዋና ከተማዋ በስተሰሜን ምዕራብ በምትገኘው ባሊዮድ በሚባለው ስፍራ፣ በዚህ ስፍራ የሶማሊያ ወታደሮች አልሸባብን ለመዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና የሚወስዱበት ስፍራ እንደሆነ ታውቋል። በሶማሊላንድ ወደብ የውዝግብ መንስኤ ሲሆን ይህ የመጀመሪያ እንዳልሆነ ይታወቃል። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካገኘችበት ሶማሊላንድ ጋር 20 ኪሎ ሜትሮች የሚሸፍን የባህር በር ጠረፍ ለማግኘት የፈረመችውን የመግባቢያም ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትን አንግሶ እንደቆየም ከዚህ ቀደም ይታወቃል።